የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከቀድሞ የምክትል የሀገር ውስጥ ደህንነት ጥበቃ ሚኒስትር አቶ ጋዲ ባርከን ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጋዲ እንዴት አለ? ጤና ይስጥልኝ አቶ ሰጠኝ። ጤና ይስጥልኝ ለአድማጮቻችን ለህዝብ እስራኤል በሙሉ። ጤና ይስጥልን። እንዴት ነህ? ሰላም ነህ አንተ? እግዚአብሔር ይመስገን። ሰላም ነን። እስራኤል አምላክ መልካም። እንግዲህ የተለያዩ ሀገራዊ ጉዳዮች አሉ። እነሱን ነው የምንመለከት። አንደኛው ብዙ ክርክር ሰሞኑን ያመጣው እንግዲህ ያጣሪ ኮሚቴው የጥቅምት 7ቱን የሚያጣራው ዛነን ደግሞ የሚኒስትሮችን ኮሚቴ ጠቅላይ ሚኒስትሩ ይመራሉ መባሉን ነው። እንዴት ታየዋለህ? በመጀመሪያ ደረጃ ይሄ ከ7 ኦክቶበር የተፈጠረውን አደጋ በጣም አስጊ የሆነ ድርጊት ሐማስ የጥቃት ያደረሰብን 7 ኦክቶበር ብቻ ሳይሆን የሚመረመረው ከዚህም 20 ዓመት ይህንን እንዴት እንደ አጀንዳ እንደ ፖሊሲ እንደ አገር እንዴት አድርጋ የእስራኤል መንግስት ግራ ቀኝ ሳይባል የሚታይና የሚዳሰስ የሚመረመር መሆን አለበት። ይሄ ደግሞ መሆን ያለበት በአጣሪ ኮሚቴ ሁሉም የሚያምንበት መንግስትም ህዝቡም ከከፍተኛው ፍርድ ቤትም ሁሉንም የሚያጣጥም የሚመች ኮሚቴ መቋቋም አለበት። እኔ ለምሳሌ አሁን ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሳቸውም አንዱም የሚመረመሩት ናቸው እና እንደዛና እሳቸውም አንዱ የሚመረመሩበት ጥፋተኛ ናቸው ማለት አይደለም። በሰዓቱ ጠቅላይ ሚኒስትር የነበሩ በ7 ኦክቶበር እሳቸው ናቸው። በዚህ 20 ዓመትም አብዛኛውን እሳቸው ናቸው ጠቅላይ ሚኒስትር የነበሩበት። እሳቸው ብቻ ሳይሆን ናፍታሊ በነትም 1 ዓመት ተኩል ቢሆን ኤሁድ ኦልመርትን በተወሰነ ጊዜ እንግዲህ 15 ዓመትም ቢያልፍም እነ ኤሁድ ባራክ መከላከያ ሚኒስትርም እያሉ እነ አቪግዶር ሊበርማን የመከላከያ ሚኒስትርም እያሉ እንዳውም ለ4 ወርም ለጊዜው የሽግግር መንግስት ጠቅላይ ሚኒስትር ቢሆኑ አቶ ላፒድ ሁላቸውም ተጠያቂ ናቸው። እነዚህ ራሳቸውን የሚመረምር ኮሚቴ መሾም አይችሉም። እኔ እንደምናገር እንደማስበው ህዝቡ በንጹህ ልብ ለማመን እንዲመች ራሳቸው ባለ ጉዳዮች ዳኛውን እንዴት ሊሾሙ ይችላሉ? አዎ እሱ እኮ ነው ትልቁ ጥያቄና አሁን ወደፊት ይህ ጉዳይ በተቃዋሚ ፓርቲዎች በኩል ተቀባይነት ይኖረዋል ወይ? አንደኛ የሆነውም ሁለተኛ ይህም አይሆንም። መጨረሻ ላይ ዝም ብሎ ለፖለቲካ ምርጫ ጊዜ ስለሆነ ሰዎች ለሚዲያ ጊዜ ሰከንድ እንዲያገኙ የሚነጋገሩ መነጋገሪያ ነው እንጂ በመጨረሻ ላይ ግን እኔ እርግጠኛ ነኝ ይህ ነገር አይሆንም። የማይሆንበት ምክንያት አንደኛ እንኳን ፖለቲካ ተቃራኒው ኦፖዚቲያው ከመንግስት ጥምር መንግስት ኮአሊሽን አሁን ያሉት ሰዎች ራሳቸው አውቃለሁ ምን እንደሚያስቡ ጉዳይ እና ይህም ዝም ብሎ የፖለቲካ የፕሮፓጋንዳ መነጋገሪያ መቼም ህዝቡ የተነገረውን ዝም ብሎ ይሰማል ያምናል ስለሚባል ለዛም ነው እንጂ እርግጥ በስተመጨረሻው ድረስ ይህን ነገር አይሄዱበትም ያምናለሁ። አሁን በህጉ መሰረት አንተ በምታውቀው በክኔሴቱ በተቀመጠው መንግስታዊ አጣሪ ኮሚቴ የሚባለው መዋቅሩ እንዴት ነው? በተለይ በህግና ፍትህ ሚኒስቴር ጽህፈት ቤት የሚመራው በህጉ መሰረት ያው እንዳሁኑ ዛሬ ሁሉም ፖለቲካ ሆነ እንጂ በስነ ስርዓት ግራ ክንፍም ቀኝ ክንፍም መንግስትም የመንግስት ተቃራኒ ኦፖዚት ያሉትን የሚያምኑበት ሁሉን በቃ እያንዳንዱ በስራውና በድርሻው የሚስማራ ከሆነ በስነ ስርዓት የሚደረገው ጠቅላይ ሚኒስትር መንግስት የእስራኤል መንግስት ካቢኔቱ የሚያጣሪ ኮሚቴ ከከፍተኛው ፍርድ ቤት ወይም ፍርድ ቤት የጨረሰ በስራ ላይ የሌለ ወይም ከከፍተኛው ፍርድ ቤት ፕሬዝዳንት ጋር ተመካክረው አንዱ ይሾምና ሊቀመንበር ይሆናል። የሚመረምረውን የሚጠየቃቸውን ነገሮችን መንግስት ነው በሰነድ የሚያስቀምጥ። መንግስት ይሄ ይመረመራሉ ይባላል። መርማሪ ኮሚቴው ግን በከፍተኛው ፍርድ ቤት በባዳን ማምላክት የሚባለው ማለት ነው ለየት ያለ ነው። መንግስት የሚያቋቁመው በህጉ መሰረት አለ። አጣሪ ኮሚቴ መንግስት የሚያቋቁመው በህግ መሰረት አለ። ማዳት ሐኪራ መፍቀድ አለበት። የግድ እንዲቋቋም መንግስት መፍቀድ አለበት። አዎ ይችላል። አዎ ግድ መንግስት ካላመጣ ማንም ሊፈቅድ አይችልም። በስነ ስርዓት መንግስት ማለት የተቀደሰ ነገር ነው። ምንድነው የተቀደሰ? በዲሞክራሲ ሀገር ህዝብ መጥቶ የመረጠው በእኛ ፈንታ አገሪቱን እንድትመራ ብሎ
ከህዝብ ፊት ቀርቦ የተመረጠ ሰው ወይም የተመረጠ ፓርቲ መሆን አለበት። እንደዛ እስከሆነ ድረስ ህጉን የሚያስከብሩ ደግሞ የከፍተኛው ፍርድ ቤት ወይም ፍርድ ቤት አካል ዳኞች ወይም የልሽካቶር ኻዲድ ያሉበት የጠበቃዎች ትልቅ ድርጅት አለና በእነዛም የተመካከረ በዚህ የተቋቋመ መሆን አለበት እና እንደዚህ በስነ ስርዓት አሁን ሀገሪቱ የፖለቲካ ቀውስ ባይኖርባት መንግስት ያቀርባል። ከፍተኛው ፍርድ ቤት ይህን የሚመራ አንድ ዳኛ ያቀርባል። እንደዚህ ተደርጎ ይቋቋማል፣ ይመረመራል። እስካሁን የነበረው እንደዚህ ነው። 7 ኦክቶበር ግን ሁሉም በፖለቲካ ሆነ። አሁን ለምሳሌ ጠቅላይ ሚኒስትሩ ወይም የሊኩዱ ወይም ሌላው በዚህ በ7 ኦክቶበር የነበረ ባለስልጣን ግራ ክንፍ ሳይባል በዚህን 5 ዓመት ባለስልጣን የነበሩ ለምሳሌ የደህንነት ሚኒስተር እኔም ራሴ ተመርማሪ መሆን ይቻላል በደህንነት ሚኒስተር ምክትል እስካለው ድረስ በዚህ ኃላፊነት ግን አልተወጣህ ከሆነ መጠየቅ አለብህ። እኔም መጠየቅ አለብኝ እና በዚህ አሁን ለምሳሌ ነገር በአገር ደህንነት የእስራኤል መንግስት ምን ፖሊሲ ወስኗል ሲባል በዚህን 5-6 ዓመት የነበሩ 10 ዓመት የነበሩ ሰዎች ይምጡና ለዚህ ለአጣሪ ኮሚቴ መልስ ይስጡ ሲባል እኔም እንደ አንድ የእስራኤል የደህንነት ምክትል ሚኒስተር እስከነበርኩ ድረስ ግዴታዬ ነው መንግስት መጥቶን ጠርቶ ይሄ አጣሪ ኮሚቴ አቶ ጋዲ ባርከን በነበርክበት ሰዓት ለሀገሪቱ ደህንነት እንደዚህ ነገሩ ምን ሰርተሃል፣ ሀሳብ ምን ነበር፣ የት ነበር ተብዬ መብታቸው ነው። እስኪ እንግዲህ የኮሚቴ የት እንደሚደርስ እናያለን ለወደፊት ካለው ሁኔታ ተጨባጭ ሁኔታ ያው አከራካሪ እንደሆነ ነው። ሌላው አካባቢያዊ ውጥረቶች አሉ። አሁንም እንደው ላይላዩን የተረጋጋ ቢመስልም የሐማስ ድርጅትም እየተጠናከረ እንደሆነ የህዝቦላ ድርጅትም እየተጠናከረ በዚህ በሶሪያም በኩል ጸረ እስራኤል እንቅስቃሴ ያለ እና ይሄ ጉዳይ እንዴት ሊፈታ ይችላል ብለህ ታስባለህ? እኔ ታስታውስ ከሆነ አንተም ራስህ ጠይቀህ ነበር ባለፈው 7 ወር ከዛም በፊትም ሰላም ድርድር ሲመጣ እኔ ይህን የሰላሙን ድርድር ኋላ የእስራኤል ህዝብ የሚያዝንበት ነው። አሁን እስራኤል የተስማማችበት ስምም ምንም እነዚህ 20 እስረኞች የታገቱት ቢመጡ አስከሬንም ቢመጣ ዞሮ የእስራኤል ህዝብ እንደሚጎዳ ነው ብዬ የተናገርኩበት ምክንያት አሁን በይፋ እያየነው ነው። አሁን ልተንትንልህ። አንደኛ በጦርነት ያሸነፍናቸውን የአረብ ሀገሮች አንድ ጥይት ሳይተኩሱ የእስራኤል መንግስት ፈቅዶ እስራኤል ውስጥ አስገባቸው። ለምሳሌ ቱርክ፣ ሳውዲ፣ ቃታር፣ ግብጽ እነዚህ አሁን የራሳቸው ሚሊተሪ ገብተው ታንክና አየር ባያስገቡም የራሳቸውን ዩኒፎርም የሚለብስ የሐማስን የአዛን ድንበር ለማስተዳደር የሲቪሊያን መንግስት ለማቋቋም በእነሱ ስም መጥቶ አሁን ሊገቡ ነው። ይሄ መሆንም የማይኖርበት ነገር ይሄ ድክመት የኛ የእስራኤል መንግስት ድክመት ነው። የማይሆን ነገር ነው የተደረገው። የተቃወመ እንደሆነ መንግስት ይነገራል። በተለይ አይደለም አንድ ጊዜ ፈርም አይደለም የቱርክን አይደለም አሁን እኮ ሰው መንግስት የሚቋወመው ምንድነው? ህዝቡ ሲያወቀ ስለመጣ ነው። ይሄ እኮ ቀድሞ ተቁጭ ብለው አንብበው ጽፈው ተስማምተው የፈረሙበት እኮ ነው። እኔ የዛን ጊዜ እንዲህ አይነት ንግግር ሳመጣ ምንድነው አቶ ጋዲ እንደዚህ ያሉ በግልም መንግስት አሁን ይኸው እኔ የተናገርኩት ጠቅላይ ሚኒስትሩ የወይም መንግስትም አንፈልግም እያሉ ፈርመዋል። ግን ቁጭ ብለው እነዚህ ደንበር ጥሰው ነው የገቡት። እንዴት ቱርኮቹ መንግስት የእስራኤል መንግስት ግቡ ብሎ ተፈረሞላቸው ነው። የአሜሪካ መንግስት አሁን ቅራት ጋት ላይ ትልቅ ካምፕ ከፍቷል። እንዴት የእስራኤል መንግስት ይሄን ፈቅዶ ያስገባል? ወዳጅም ቢሆን ጠላትም ቢሆን እንግዲህ የሚያሳዝነው ምን ታውቃለህ? ተሰጠኝ ይህን እችን የምነግርህን ቃል ሁሉ እያወቀ የእስራኤል መንግስት አባል የሆኑ ከፓርላማ አባል እስከ ሚኒስተር እቺ ነገር ጉድ እንደሆኑ ጥፋት እንደሆነ እያወቁ አሁንም እንኳን ዝም ብለዋል። ጠቅላይ ሚኒስትሩ ህዝቡ ስላወቀ ይህን ነገር እቋቁማለሁ ብሎ ተናገረ። ግን ጠቅላይ ሚኒስትሩ አንድ ጊዜ ራሱ ነው ፈርሞ የእሱ ፍርሚያ ነው ያለ። ምናልባት እንግዲህ የተኩስ አቁም ስምምነቱ በአሜሪካ መሪነት የተካሄደ ነው እና አሜሪካ በአካባቢው ሰላም ለማምጣት ያቀደችው የሚያግዝ ከሆነስ መቼ ነው አሜሪካ ሰላም የምታውቀው? የራሷን መብት ለማስከበር ሰላም ካለ ይህ ሰላም ሲመጣ የእነሱን የሚጠቅም ከሆነ ያደርጉታል። ይህ እንዳጋጣሚ የአሜሪካን ጥቅም ለማስከበር ስለሚባል ነው እንጂ የእስራኤልን ግዴታ ደህንነት አይደለም። እንዳጋጣሚ ነው የተጠለፉ ዜጎችን አስመልሷል። አካባቢውን አንጻራዊ መረጋጋት አለው።
አሁን እኮ አሁን የመጣው ወር እንነጋገራለን፣ የመጣው 3 ወር እንነጋገራለን። አሁን ለምሳሌ ሐማስ ጥይቱን ፈቶ ጥይት ትጥቁን ፈጥቶ ሲቀመጥ መጨረሻው የሚመጣው ስቴፕ ምንድነው ታውቃለህ? የፍልስጤም ሀገር እንድትቋቋም ተብሎ የእስራኤል መንግስት አንቀጽ 19 ከ21 ነጥብ 1 ነው ተፈርሟል። እና አሁን የፍልስጤም ሀገር ይቋቋም ተብሎ የእስራኤል መንግስት አሁን ሊያገለግል ነው ብለህ ታምናለህ? ግን ከአግሪሜንቱ ላይ ተስማምተውበታል። እኔ እኮ የሚገርመኝ ነው የምነግርህ፣ ፈረንጆቹን ተዋቸው፣ ምናልባት በፖለቲካ እኛ በእግራችን የመጣ ነው የእስራኤል ቤተ እስራኤሎች የፓርላማ አባል እህት ወንድሞቻችን እንዴት ይምላሉ? ለምን አይናገሩም? የሚል ነገር ለህዝቡ በቃ አሁን እኮ የተጻፈ ነው። የነሱ አቋም ነው። ወደፊት እንጠይቃቸዋለን። ጠይቁ፣ ደስ ይላል። እሺ፣ የጋዛው ሁኔታ እንደዚህ ከሆነ የሂዝቦላን ድርጅትስ እንዴት ነው? አሁንም ሂዝቦላ ላይ እርምጃ ይወስዳል የእስራኤል ጦር? ግን የሂዝቦላ ድርጅት ያለ የሞተ ድርጅት አስነሱት። የሞተ በዕለት እያለቀ ሙቶ ያለቀ ድርጅት ጦርነቱን አቆሙትና ተስማሙ። የዛን ጊዜ የሚችን ቃላትን ተናግሬያለሁ። በዛን ሰዓት ባለፈው ዓመት እንዴት የወደቀን ሬሳ አስነስተው ዘርተውለት ይሄዳል? ይሄን መቀጠል ነበረበት ነው የሚያደርሰው ጉዳትስ እኮ የሚያደርሰው ጉዳት የእስራኤል መንግስት ጦርነቱን ከሂዝቦላ ጋር ማቆም አልነበረበትም። የእስራኤል መንግስት ምን ማለት ያለበት ምንድነው? እንደጀመረው ሂዝቦላ ጥጥቁን ፈጥቶ ከዛሬ ጀምሮ አንድ የመከላከያ ሰራዊት ብቻ የሊባኖን መንግስት የራሱን ያቋቋመ ብቻ ነው ከድንበሩን የሚይዛት ብሎ ቢቆም ጨርሰውት ነበር። ከመሀል ላይ ግን ገልጋዩ አስመታ ያለ እውነቱ ነው። ገልጋዩ አሜሪካ በጣም እናመሰግናለን። ዶናልድ ትራምፕ ለእስራኤል የሚያደርጉት ትልቅ ድጋፍ ነው። በሚገርም ሁኔታ ጦርነቱን ከኢራን ጋር ያደረጉትን በሙሉ የራሳቸውን መከላከያ ጀት እየላኩ የራሳቸውን የአየር ወለድ ሰዎች እየላኩ ከእስራኤል መከላከያ ከጎን ሆነዋል። በእውነት የሚመሰገኑ ናቸው። ይህም ሆኖ ሂዝቦላን እንደመጨረስ ተው ብሎ አሁን ሂዝቦላ ከእንደገና ተነስቶ እኔ ባለቤት እያለ ነው። አሁን እንደሚባለው ከሆነ የሊባኖስ መንግስትም እንቅስቃሴ በሚያደርገው ሂዝቦላ እንደው የጦር መሳሪያ ትጥቁን ሊፈታ ይችላል። ይህን አይመስለኝም። አብሮ ተቀላቅሎ ሊኖር ይህን ነገር የሚፈልጉት ምንድነው? ከሊባኖን መንግስት ጋር የመከላከያቸው የሂዝቦላ ወታደር ከእነሱ ወታደር ገበው እንዲገቡና አብረው ተቀላቅለው ሀገር ድንበራቸው እንዲያከብሩ ነው የሚወያዩት። አሁን ይሄ ደግሞ እነሱ ከገቡ ምንድነው ባል ከአህያ ጋር የዋለች ጊደር ምንን ተምራ ትውላለች ይባላል። እንደዛ ነው። እነዚህ ሰዎች አሁን አዲስ የሂዝቦላን ጦርነት ትተው ከሊባኖን መከላከያ ሲገቡ መከላከያውን በሙሉ የሂዝቦላ ወታደር ነው የሚያደርጉት እንጂ ለውጥ አይመጣም። ባንዲራ ሊቀይሩ ይችላሉ፣ ንግግራቸውን ሊቀይሩ ይችላሉ። አላማቸው ግን እስራኤል ለማጥፋት ነው። እና አሁን ደግሞ የዓለም ፖለቲካ የፍልስጤም ራስ ገዝ መስተዳድርም አዛም ቢቆጣጠር ያው ነው፣ ከሐማስ ተለይቶ አይታይም። ዙሮ ያው ነው። ዙሮ አሁን ለሀብዲል አልፈ ያብዳሉት እንደሚባለው በዕብራይስጥ ቋንቋ ማለት ነው። እስራኤል ሀገር ብዙ ግዛት ነበር። ብዙ ግዛት ከግሪኮች ሮማኖች ከሮማዎቹ ከቱርክ ከእንግሊዝ መጥተው ነበር። እነሱ ቢቀያየሩ የእስራኤል ሕዝብ አቋሙን አልቀየረም። ውጭ ያለውም እስራኤል ያገረም ጊዜውን ጠብቆ አገሩን አቋቋመ። እነዚህ ደግሞ እስራኤልን ለማጥፋት ስላሉ ያውቃሉ፣ አገራቸው እንዳልሆነ ያውቃሉ፣ በውሸት እንደሚደገፉ ያውቃሉ። እና እናጠፋለን ብሎ የሚናገረውን ሰው እመኑት። ይህ የግራ ክንፍ አንዳንድ የዋህ ልብ ያላቸው አይ እነዚህ እኮ አሁን ነገ እንደኛ ይሆናሉ ተዋቸው እየተባሉ ይሄው 7 ኦክቶበር በኪቡት ራሳቸው በመኪናቸው ከጋዛ ድንበር እየጠበቁ በእስራኤል ሆስፒታል ያሳከሟቸው ውሃ የሰጧቸው ነው ያረዷቸው። አሁን እንደምረዳው አንተ እስራኤል እንደው በስምምነት ውጤት አታመጣም፣ በኃይሏ መቀጠል አለባት የሚል አቋም ያለው ነው። አየነው እኮ የትላንትና ታሪክ ነው። የእስራኤል የነጻነት ጦርነት 1948 የስድስተኛው ጦርነት በ1670 የዮም ኪፑር ምልክመት ሸለግ እስራኤል ራሷን ያስከበረች ኃይል በጉልበቷ ነው እንጂ በትህትናት አይደለም። በትህትናታችን እግዚአብሔር ብቻ ነው። እኛ ለጠላታችን ኃይላችን ነው። የኛ ኃይል ደግሞ የእስራኤል አምላክን እያዝነ ይህም ደግሞ ከእስራኤል ከነቢያቶች በሙሉ ትንቢት ጋር የተያያዘ የእስራኤል አምላክ ይሆናል ብሎ የሚያስፈጽመው ትንቢት በዓይናችን እያየነው በእግራችን እየረገጥነው በእጃችን የምንዳስስበት ዘመን ታሪካዊ ዘመን ነው እና የእስራኤል ሕዝብ
ራሱን ሊያስከብር ከፈለገ ለዘላለም ዳዊት በመዝሙረ ዳዊት የእስራኤል ጠባቂ አንቀላፋም አያዘነባም እንዳለው እንደዛ ሆነን መኖር አለብን። አለቀ። ኃይል ሲኖርህ ትከበራለህ። እንግዲህ ኃይል ብቻ ደግሞ አዋጭ የማይሆንበት ሁኔታ አለ። አሁን በተለያዩ ዓለማት የነበሩ ግጭቶች በስምምነት የተቋጩበት ሁኔታ አለ። ማንና ማን? ለምሳሌ በየትኛው በተለያየ ዓለም ለምሳሌ የተለያዩ ሀገራት በጦርነት ውስጥ ነበሩ። ለምሳሌ እንደው ብንወስድ በአካባቢያችን እንኳን እስራኤልና ግብጽ የተኩስ አቁም ስምምነት የሰላም ስምምነት አድርገው አንጻራዊ ሰላም አለ። ይህ ሰላም የመጣ እንዴት ነው? እስራኤል አሸንፋቸውን ግብጽ አሸንፈ ነው። እስራኤል እኮ ግብጽ እኮ ከጾሜት አዳሎም የሚባለው አሽቀሎምና ቅሪያት ጋት ያ ጋን ያብን ያለው ከተማ ከዛ ደርሰው አድሃሎም የተባለው ድልድይ እስካሁን ድረስ በመኪና ስንሄድ የምናየው ጾሜት አዳሎም የሚባለው አድሃሎም ማለት በዕብራይስጥ ቋንቋ እስከዚህ አታልፉ ማለት ነው። የግብጽ ወታደር እስከዚህ ደርሶ የእስራኤል ወታደር አታልፉም ብሎ አሸንፎ ሲናይ ተራራን አሸንፎ የግብጽን ካይሩን ራሱ የእስራኤል አሪፍ ሻሮን በ1973 ዓመተ ምህረት በመልከመት ዮም ኪፑር ካሂርን ራሱ ተቆጣጥሮ ስለነበረ እጅ አነሱ። እሪ አስታርቁን ብለው ሽማግሌ ልከው ራሻዎቹን እግራቸው ወድቀው የእስራኤል መንግስት እሺ ምረት እናደርጋለን ወታደራችሁን ይመለስ ብለው ጫማ አልባ በሲናይ ተራራ እየሮጡ የግብጽ ወታደሮች ዛሬ ታሪክ ሆኖ በሙዚየም የተቀመጠ የእስራኤል ጦርነት ነው እንጂ እስራኤል ከመቼ ወዲህ ነው ከአረብ ጋር ቁጭ ብላ ተስማምታ በውይይት መንገዷ ችግሯን የፈታሽው? አትታለን። ስለዚህ ኃይል ሲጠነክር ማሸነፏ ሲታወቅ ግዴታ ነው። ይሄ እኮ ቴባ ነው። በቃ ደገባ እንደዛ ነው። እንደዛ ካለው የእስራኤል ተፈጥሮ እንደዛ ነው። አሸንፋ ነው ስምምነት ማለት ነው። የእስራኤል ተፈጥሮ ሳይሆን የሰው ልጅ ተፈጥሮ። እንደው በየትኛው ሰፈር የሚከበረው ማን ነው? የሚፈራው ነው? የሚወደደው ነው? ኃይል ያለው ነው የሚወደድ። ኃይል ያለው በቃ ከነገራችን ላይ ራሳችንም ወደ ራሳችን ህይወት ስንወስደው እኛ በእስራኤል 40 ዓመት እየሆነ ነው። ራሳችን ለማስከበር መከበር አለብን፣ መፈራት አለብን። እስካሁን ይሄው እንወዳቸዋለን፣ አበሾች እንወዳቸዋለን። ወደውን ቤት ደረስነ እንፈራና እንከበራለን። ይህንን ደግሞ እንዘጋጅበታለን። ጥሩ። ሌላ ዓለም አቀፍ ጉዳይ አለ። በተለይ የሩሲያና የዩክሬን ጦርነት አሁንም እንደቀጠለ ነው። ትራምፕ መፍትሄ ያመጣሉ ተብሎ ነበረ። እስካሁን መፍትሄ ሊያመጡ ያልቻሉት ለምንድን ነው? በየትኛው? በዩክሬንና በራሻ አመጡ እንጂ ያየኸው አይደል? ዩክሬን እኮ አሁን ትንሽ መቸነፍ ነው የቀራት። ዞሮ ኃይል ካለው ነው ትራምፕ ሄደ። ኃይል ካለው የተጣበቀ ከማለው ከፑቲን ጋር ዩክሬን እኮ ያላትን መሬት ከጦርነቱ በፊት የነበራትንም ለራሻ እንድትሰጥ እጁን ጠምዘው ሊያስታርቁት ነው። ዞሮ ኃይል ያለው ነው የሚከበር። ዕዳ ሁሉ እንድትከፍል የአሜሪካን ዕዳ ተብሏል። ትክክል ነው። በቃ ይኸውልህ ማን ነው ታዲያ ኃይል ያለው? ማን ነው? ፑቲን ነው። ለምን አሜሪካውያን እንደዚህ ከሆነ አገዙ ለዩክሬን? ከዛ በኋላ ደግሞ ለምን ሸሸት አሉ? አሜሪካ ራሻን ልትፈራ ትችላለች። ዩክሬን ያለው ትልቅ ኃይል ያለው ከድርጅት በራሳቸው አሁን ለምሳሌ ዩክሬን አሜሪካ የምታደርገው ጦርነት የብረት ጦርነት ሳይሆን የኢኮኖሚ ጦርነት ነው። እንዴት ነው? ብሪክስ የሚባል ትልቅ ድርጅት 6 ሀገራትን ሀያል ሀገራትን የያዘ እየተቋቋመ ነው። ዶላርን ለመጣል የአሜሪካውን ተቋቁሟል። ለምሳሌ ራሻ ያሉበት፣ ህንድ ያለችበት፣ ቻይና ያለችበት፣ እንደውም ኢትዮጵያም አባል ሆናለች። እነሱም አሁን እየታሙ ነው፣ ገብተውበታል። ምናልባት የሚዘልቁበት አይመስለኝም። ዞሮ የራሱን ጥቅም ስለማስከበር እንደዚህ ስላለ ጠቅላይ ሚኒስትር የአሜሪካ ፕሬዚደንት ዶናልድ ትራምፕ ይህን ብሪክስን ለማቆም ሲባል ነው አሁን ሚድል ኢስት ያለውን በመካከለኛው ምስራቅ በእኛ አካባቢ ያለውን ጦርነት ለማቆም የሚፈልጉት። በዚህ አካባቢ ያለው ወሳኝ ቦታ ስለሆነ ነዳጁም፣ ሁሉም መንገዱም፣ የኢኮኖሚውም፣ ማርኬቱም በባቡር እንዲሄድ ስለሆነ ግዴታ ይችን ጦርነት ማቆም ያሉበት። እኛ ብንሸጥም ለነሱ ምንም ችግር የለባቸው እና ለምሳሌ ትልቅ ሀያል ከብሪክስ ያለችው ማናት? ራሻ ናት። ራሻን ከብሪክስ ለማውጣት አሜሪካ ዩክሬንን ቁርባን ቢያቀርቡላቸው ምንም አያገባቸው። ያው እያቀረቧቸው ነው። እሱማ በአንድ በኩል ተወረው ጦርነት ውስጥ ቆይተው እንደገና መሬታቸውን ሰጥተው ድርድር ማድረግ ያ ሁሉ ኢኮኖሚ ሁሉ መሰረተ ልማት ወድሞ እንደገና መሬታቸውን መስጠት ሌላ ውድቀት ነው እና እንዳልከው ብዙ ቅድም ምንድን ነው ያልኩ ኃይል ያለው ነው የሚፈራ።
ኃይል ያለው አሁን ዩክሬን እንደ ራሽያ ትልቅ ሀገር ብትሆን ትልቅም ናት ምትፈራ ብትሆን ኖሮ በቃ ወደ ኃይለኛው ነው የሚሄድ የነበር። ዶናልድ ትራምፕ የቢዝነስመን ሰው ነው፣ በቃ የማርኬት ሰው ነው። የሚያዋጣው ነው የሚሄደው። አለቀ። እና ደግሞ የእስራኤል መንግስት አሁን በድክመቱ በየዋህነት ሳይሆን እኔ እንጃ በምን እንደታሰበ የእስራኤልን ጠላት በጦርነት ያሸነፍናቸውን አረብ ሀገሮች በር ከፍተን ዝም ብለን አሁን አዛ ላይ ባንዲራቸውን እያውለበለቡ ይቀመጣሉ። ጥሩ እንግዲህ የሚሆነው እናያለን። በጣም ነው የምናመሰግን ጋዲ። መልካም ሰንበት እንመኝልሃለን። ለነበረን ቆይታ እጅግ እናመሰግናለን። ሻባት ሻሎም። ባይ ባይ።